አጉል ባለ ተስፋ መሆን አልፈልግም። ይሄ የምታዩት ምስል ግን ከ5 ዓመት በኋላ ካልሰራን አዳምጡኝ ካልሰራን የቤተ ክርስቲያናችን ዕጣ ፈንታ የሚሆነው ይሄ ነው። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ። የመረዳት አቅሙ ትንሽ የሆነ ሰው መሰገድ የሚለውን ቃል ወስዶ ያገባል። አግባ እውነት እንዳትወኝ ሶፎንያስ እንደመከርኩ እግዚአብሔር የሰጠህን ብቻ አግባ። ራሴን ለማስተካከል ጸበል ገብቻለሁ። አሻም ቲቪ ጋዜጠኛውን ከማባረሩ በፊት እንደዚህ አይነት ነገር ሰምተናል ምን ትላለህ ብሎ ለዚህ ሰው መረጃ ያቀርባል። ከዛ ይሄ ጋዜጠኛ ምን ብሎ ቢመልስ ጥሩ? ራሴን ለማስተካከል ጸበል ገብቻለሁ። ይሄ ማለት እኮ ቃል በቃል ያደረገውን ነገር የጸበል ስፍራዎቻችንንማ የወንጀለኛ መደበቂያ አታድርጉ። ይለያል ዘንድሮ ብለህ የሚሰገድለት አንዳል ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። ያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ውዶቻችን በሰበር መረጃ ተመልሼ መጥቻለሁ። እንግዲህ በዛሬው ዕለት እየተሰማ ያለው መረጃ ትንሽ ከበድ የሚል ነገር ነው። ጋዜጠኛ ሶፎንያስ ምላሽ ሰጥቷል። በጣም እጅግ የሚያሳዝን ምላሽ ነው እየሰጠ ያለው። አሁን በቅድስት ቤተክርስቲያን ለመደበቅ እየሞከረ ነው ያየነው። ጸበል መደበቂያ ያደረጉት ቤተሰብ ለማንኛውም የሰጠው ምላሽ ማስደምጣችሁ ይሆናል። እንዲሁም ደግሞ ሰሞኑ እጅግ አነጋጋሪ የሆነ ምስል ታይቷል በጎንደር ላይ ማለት ነው። በጎንደር የተፈጠረውን ጉዳይ አስመልክቶ ለመላው ኦርቶዶክሳውያን እጅግ አስፈላጊ የሆነ መልእክት አለ። ባካችሁ መልእክት እንድትሰሙት በአክብሮት ጋብዛችኋለሁ። ሌላኛው ተጨማሪ መረጃችን ደግሞ ስግጥ ፍምስና ዩጩፋ ተገናኝተዋል። አዶናይ አይዞ ሲል የተስተዋለበት ቪዲዮ አለ። በቅድሚያ ግን ወደዛ ከመሄዳችን በፊት ጋዜጠኛው ካጋለጠው ግለሰብ አንድ ቪዲዮ ሰርቷልና ሰምተን እንመለስና ሙሉ መረጃዎች የምሰማችሁ ይሆናል። በደንብ አድርጋችሁ ቪዲዮ ላይክ ያርጋችሁ ጀምሩት። ቻናችን ደግሞ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ተከታተሉኝ። አጅሬን ታውቁታላችሁ አይደለ? የማያውቀው ሰው ያለ አይመስለኝም። ሶፎንያስ ይባላል፣ ጋዜጠኛ ነው። እንዲሁም የተለያዩ ሾዎችን ያቀርባል፣ ያዘጋጃል። ለማንኛውም አዳማ መጥቶ ነበረ በፈረንጅ 7 ዲሴምበር ማለት ትላንትና በፈረንጅ 7 ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች ያመለጠችውና ፌስቡክ ፔጅ ላይ ምን ብሎ ለጥፏል? ትላንትና ዕለት ማለት ነው ከውጭ ሀገር አንዱ ዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ አይድራማ ልቀበል ሄጄ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ ና ታክሲ ላሲዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች ሁለት ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው። እኔም ቡጢና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስም ሊጠፋ ይችላል ብሎ ሰከሰ። እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁም? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየሁ ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቃለሁ፣ ደግሞ አገኘሃለሁ፣ ችግር የለም። እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው? ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝም። ቂጡን ሊደረግ ነው የመጣው። ማስረጃ አለኝ፣ የድምጽ ማስረጃ አለኝ፣ የምስል ፎቶ ማስረጃ አለኝ፣ ቪዲዮ ሳይቀር አለኝ። ቪዲዮ ለማንኛውም ታዩታላችሁ። ገብታችሁ ፍሬዘር ፍቃዱ ዩቲዩብ ላይ ነገ ለቀዋለሁ፣ ገብታችሁ ታዩታላችሁ፣ ችግር የለም። ምክንያቱም አሁን ሰዓቱም ስለሄደ ችግር የለም። ነገር ግን ኮሜንት ላይ እየገባችሁ አያለው ገብቼ ስመለከት ኮሜንቶች አይዞክ ዋናው አንተ መትረፍህ ነው፣ እውነት ነው፣ ጊዜው ከብዷል፣ የአዳማ ሰው አልከፋም። የአዳማ ሰው ጤነኛ ሰው ነው። ማንም ካልነካው የሚነካ ህዝብ አይደለም። የአዳማ ሰው በጣም ጤነኛ ወጉን ባህሉን የሚያከብር ህዝብ ነው። እሺ የናዝሬት ህዝብ፣ የአዳማ ህዝብ በጣም ከትንሽ እስከ ትልቅ ነው የምነግርህ። ካልመጣህበት የማይመጣ ህዝብ ነው። ከተነሳህበት ደግሞ ይገልሃል ነው የምነግርህ። ማለት ለዲኤንኤ እንኳን እንዳትመች አድርጎ ነው ሰባብሮ አጥንት የሚያቃጥልልህ። ስለዚህ ይሄ ሰውዬ የተቀደደው ነገር እዛ ጋር መጥቶ አስባልታ የማይመስል ነገር ወደ አዳማ ላፕቶፕ ተልኮ ከአዲስ አበባ አልፎ ማለት ነው አዳማ ላፕቶፕ ተልኮ ከዛ እሱ ከአዲስ አበባ ላፕቶፕ ሊቀበል መጥቶ እያንዳንዷ የተናገራትን የድምጽ ቅጂ በሱ ቤት አሁን ትላንትና ወዲያው ተቀጥቅጦ አሩን በልቶ ከሄደ በኋላ አካውንት እንትን አድርጎታል። ይሄ ምንድነው ብሎክ ምናምን አድርጎ አጠፋፍቷል በሱ ቤት። ሙሉ ማስረጃ ስለዚህ ሰው የሚናገረው ነገር አስቀምጥላችኋለሁ። ግን ተጠንቀቁ ወንዶች፣ በሱ ዙሪያ የምትገኙ ሾው እያለ የጋበዘ ኢንተርቪው ላርጋችሁ እያለ
የማይሆን ነገር ውስጥ ሊከታችሁ ስለሚችል ይሄ ሰውዬ ግብረ ሰዶም ነው፣ ጌይ ነው። በአጭር ቋንቋ እየነገርኳችሁ ያለሁት። እንዴት አወቀ ካላችሁኝ ሙሉ ማስረጃ አለኝ። ጠብቁኝ፣ ነገ ለማንኛውም እለቅላችኋለሁ። ችግር በደንብ አሰባጥሬ እለቅላችሁና አርፋችሁ ትቀመጣላችሁ። ራሴን ለማስተካከል ጸበል ገብቻለሁ። አሻም ቲቪ ጋዜጠኛውን ከማባረሩ በፊት እንደዚህ አይነት ነገር ሰምተናል ምን ትላለህ ብሎ ለዚህ ሰው መረጃ ያቀርባል። ከዛ ይሄ ጋዜጠኛ ምን ብሎ ቢመልስ ጥሩ ነው? ራሴን ለማስተካከል ጸበል ገብቻለሁ። ይሄ ማለት እኮ ቃል በቃል ያደረገውን ነገር አምኗል ማለት ነው። ራሴን ለማስተካከል ማለት አዎ ልክ ናችሁ፣ ይህንን ነገር ፈጽሜያለሁ፣ የተባልኩትን ነኝ፣ ግን ያንን ነገር ለማረም የት ነኝ? ጸበል። አሁን ነገሩን እራሱ ስላመነ ህጉ በራሱ መንገድ ፍርድ ይሰጠዋል። ነገር ግን እዚህ ጋር እኔ መናገር የፈለግኩት እቺ ጸበል የምትለዋ ቃል ናት። በተደጋጋሚ በጣም ጥቂት የማይባሉ ሰዎች የሆነ ጥፋት ሲያጠፉ፣ በተለይ ደግሞ ሰይጣናዊ ነክ የሆነ ነገሮችን ሲያደርጉ የሚያሳብቡበት ብቸኛው ነገር ጸበል የምትባለዋ ቦታ ነች። ሰይጣንን ሲያመልኩ ሲያዙ ከዛ ነገር ለመሸሽ ብለው አይ መንፈስ እኮ አታሎኝ ነው፣ አሁን ጸበል ቦታ ነኝ እታረማለሁ፣ ከዛ ህዝቡ መንፈስ እኮ ነው የሚጫወትባቸው ብሎ በነፃ ይለቃቸዋል ማለት ነው። ልክ እንደዛው በዚህ ሰውዬ ላይ የተገኘውንም ነገር አድርገው ሲገኙ መሸሻቸው መደበቂያቸው የት ነው? ጸበል ቦታ። እዛ ይገቡና አይ እኔ እኮ አይደለውም እኔ ላይ ያለው መንፈስ ነው ብለው ህዝቡን በድጋሚ ያታልሉታል። ህዝቡም መንፈስ እኮ ነው የሚጫወትባቸው ብሎ እነሱን ያምንና በነፃ ይተዋቸዋል። ስለዚህ ካሁን በኋላ እቺ ጸበል ቦታ ነኝ እሻሻላለሁ እስተካከላለሁ የምትለው ቃል መቅረት አለባት። ጸበል እውነት ነው ከምንም ነገር በእግዚአብሔር ኃይል የሚዳንበት ስፍራ ቦታ ነው። ነገር ግን በተደጋጋሚ የሆነን ነገር እያደረጋችሁ መሸሻችሁ መደበቂያችሁ የምታደርጉት ከሆነ እንደውም ቦታውን የመዳኛ ስፍራ ሳይሆን የመሸሸጊያ እንዲሁም ደግሞ ከወንጀል የማምለጫ ቦታ እያደረጋችሁት ነው ማለት ነው። ስለዚህ መንግስት ብቻ ሳይሆን ቤተ ክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደዚህ አይነት መንፈስ ነው ከሚባሉ ወንጀሎች ራሷን ልትጠብቅና ይህንን ነገር ልታጋልጥ ይገባል ብዬ አስባለሁ። እውነት ነው መንፈስ በጣም የሚያስጠሉ ነገሮች ውስጥ ሊከተን ይችላል። ነገር ግን ያ ማለት በየጊዜው እንደፈለገን የፈለግነውን ነገር አድርገን ጸበል ነኝ እታረማለሁ፣ ጸበል ነኝ ከዚህ ነገር እወጣለሁ ብሎ ከወንጀል ማምለጥ የትም አያደርስም። ይሄ ሰው የመጀመሪያው ቢሆን እሺ እንለው ነበር። ከዚህ በፊትም ይሄ ሰው ይሄ ነገር ተገኝቶብሃል እንደዚህ አድርጋል ተብሎ ሲጠየቅ አዎ ጸበል ነበርኩኝ ማደርገውን አላቅም፣ አሁን ግን ድኜ ወጥቻለሁ ብሎ ነበረ። አሁን ደግሞ በድጋሜ በዛው ነገር ሲያዝ አሁንም በድጋሚ ምን አለ? ጸበል ቦታ ነኝ እታረማለሁ። ይህንን ነገር መንግስት ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጇን አስገብታበት ልታጋልጠው ይገባል። የጸበል ቦታ የመዳኛ ስፍራ እንጂ የወንጀለኞች መደበቂያ ስፍራ አይደለም። የጸበል ስፍራዎቻችንንማ የወንጀለኛ መደበቂያ አታድርጉት። የሆነ ነገር በሶሻል ሚዲያ የሆነ ችግር ሲነሳባችሁ ወይም ደግሞ የሚያጸይፍ እግዚአብሔርም የሚጠላውን ስራ ትሰሩና መደበቂያ ቤተክርስቲያንንና የጸበል ስፍራዎቻችንን አታድርጉት። ይሄ ትክክል አይደለም። ቢገባህማ ካሁን በፊት እኮ የጤና እክል ገጥሞ ገብተሃል። ስለዚህ አሁን የምትሄድበትም አካባቢ ላይ ችግር ልትፈጥር ስለምችል እዛ አንተ የምታርፍበት አካባቢ ላይ ሌላ ትውልድ አጥፍተህ ልትወጣ ስለምትችል እንግዲህ በደንብ አድርጎ የሚያስተምር ንስሐን የሚቀበል አባት ያስፈልጋል። ካልሆነ ጸበል ሄድኩ በሚል ሰበብ ሌላ ጥፋት ነው የምታመጣው። ህግ ግን ከፈለገ ህግ ሊጠይቅህ ይገባል። እኔ እንደዛ ነው የምለው። እንግዲህ ይፈልግ በዚህ የተመሳሳይ ጾታ አፍቃሪዎች ላይ ህጉ ምን ይላል የሚለውን ጉዳይ ስለማላቅ ማለት ነው። ግን ቤተ ክርስቲያንንና የጸበል ስፍራዎቻችንን የወንጀላችሁ መደበቂያ አታድርጉት። ጋይስ እንደሰማችሁት ነው። ይህ ግለሰብ እንግዲህ ይህን ድርጊቱን እንደፈጸመው በደንብ አድርጎ በስነ ስርዓት አምኗል ማለት ነው። አሻም ቲቪ እንደጠየቀ መረጃውን ሰምታችሁት ከሆነ ማለት በጣም እጅግ የሚያሳዝን ነገር ነው። ነገር ግን ይህን ነገር ካደረጉ በኋላ ቤተክርስቲያንን መደበቂያ፣ ጸበልን መደበቂያ ሲያደርጉ እውነት እላችኋለሁ በጣም ያሳዝናል። ይህ ግለሰብ በህግ መጠየቅ አለበት። ከዛ በኋላ ህግ የሚወስንበት ውሳኔ ተቀብሎ ከዛ በኋላ በንስሐ ህይወት መመለስ አለበት ብዬ ነው የማስበው እንደ አንድ ኦርቶዶክሳዊ። ነገር ግን ይህን ነገር ፈጽሞ ቤተክርስቲያን መደበቂያ ሊያደርጋት አይችልም። እቃወማለሁ። አሁን ቀጠም ወስዳችሁ ወደ የጩፋ ወስዳቸዋለሁ። የጩፋ ንግግር ሰምተን ለአዶና ያለውን ከዛ ጎንደር የተፈጠረው መረጃ ማስደምጣችሁ ይሆናል። ወደ ቪዲዮ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ
ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስቴር መንግስት ትምህርት ሚኒስቴር መንግስት ስላለ ሐሳብ መቀየር የለብህም። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። በነገራችን ላይ ከትክክለኛው ሰው ነው የስቅጥና ኮርስ እየወሰድክ ያለው። የውሸት ተስፋ ከሚሸጥ ትፈወሳላችሁ እያለ የማይፈውስ ዘይት ለታመሙና ለበሽተኞች እየሸጠ ራሱን ከሚያበለጽግ በእግዚአብሔር ስም ከሚነግድ በጣም ስቅጥና ኦቨር ከሆነበት ሰው ነው ስቅጥናን እየተማርክ ያለው። የፈለግከውን ያክል ሰግጥ አዶናይ፣ ግን አንድ ምክር ልምከርህ። የዩ ጩፋን ያክል እንዳትሰግጥ፣ የመካሪክን ያክል እንዳትሰግጥ። ምክንያቱም እግዚአብሔር የጽድቅ አምላክ ስለሆነ ለሁሉ በጊዜው ፍርድን ይሰጣልና በእግዚአብሔር ስም የመነገድን ያክል እንዳትሰግጥ። መልካም ጋይስ እንደሰማችሁት ነው። እዩ ጩፋና አዶናይ ተገናኝተው በሰግ ዙሪያ እንግዲህ እዩ ጩፋ እንደዚህ ያለ ንግግር አድርገዋልና እንደምታዩት ደግሞ ይሄኛው ፓስተር ወንድማችን አቤላይን ነገር ብሏል። እስኪ እናንተ በዚህ ጉዳይ ምን ሐሳብ አላችሁ? ለአዶናይ ምን አይነት ሐሳብ ይጠቅማል ብላችሁ ታስባላችሁ? ከሁለቱ ወንድሞች ንግግር፣ ሁለቱም የፕሮቴስታንት ቤተ እምነት ተከታዮች ናቸው። እንደ አንድ ኦርቶዶክሳዊ ደግሞ ለአዶናይ የሚጠቅመው ማንኛው ሐሳብ ነው የሚለው ሁላችሁም እስኪ ኮሜንት ላይ አስቀምጡልኝ። መስማት ስለምፈልግ ነው እናንተን ሐሳብ። አሁን ቀጥታ ወስዳችሁ ጎንደር የተፈጠረው ነገር እንግዲህ በጣም ብዙ ኦርቶዶክሳውያን አስፎቱታል። ወደዛ እንሄዳለን። ባካችሁ በደንብ አድርጋችሁ ኦርቶዶክሳውያን ስሙ። መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር፣ የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በእሺ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? እንዴት ማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃን አዳራሽ እንዲህ ሲንከባለል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስና እውነታ እኔ ነግራችኋለሁ። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች አዳርሱት። አሁን ጎንደር ያለችበት ሁኔታ ምን ይመስላል? ከወጣቱ ስንነሳ ግማሹ ወጣት ተሰዷል፣ ግማሹ ወጣት በጦርነት አልቋል፣ ግማሹ ወጣት ደግሞ ተሳቋል፣ ግማሹ ወጣት አንገቱን ደፍቶ እየወጣ እየገባ ስራውን የሚሰራ ነው። ግማሹ ወጣት ቲኔጀሩ ደግሞ በቁማር የተጠመደ በሱስ የወደቀ የሚጠጣ የሚቅም የሚያጨስ ስለ ቤተክርስቲያን የማይገደው ከዓመት አንዴ በጥምቀት ወይም ደግሞ በመስቀል መጥቶ ያውም ተጣልቶ የሚሄድ በጥምቀት ሃይማኖታዊ ይዘቱን ከማስጠበቅ ይልቅ በጭፈራና በሙዚቃ የሚያሳልፍ አልጋ ቤቱን የሚያጨናንቅ ወጣት የሞላባት ሀገር ብትኖር አሁን ጎንደር ናት። እንዲሁም ምዕመኑን ብንመለከት ግማሹ ምዕመን በጣም ቸግሮታል። ጦርነት አጎሳቁሎታል። ስራ እንዳይሰራ እንኳን መንገድ ተዘግቶበታል። እንዳይወጣ እንዳይገባ በነጻነት ስራውን እንዳይሰራ እገታ በዝቶበታል። ልጁ ይታገትበታል። ልጁ ታግቶበት 1 ሚሊዮን 2 ሚሊዮን ይጠየቅበታል። ብዙ ምዕመናን ተቸገረው ነው ያሉት። ሚላስ የሚቀመስ የሌላቸው በየቤታቸው ተቸገረው ችግራቸውን ተሸክመው የሚቀመጡ ብዙ ክርስቲያኖችና ምዕመናን አሉ። የሚያስገርመው ደግሞ ግማሹ ደግሞ የደላው ነው። ቀን በቀን ቁርጥ እየቆረጠ የሚበላ የወደቁትን የተራቡትን ወገኖቹን ዘመዶቹን ዞር ብሎ ማይመለከት በየመጠጥ ቤቱ በየጭፈራ ቤቱ ብር የሚበትን ሰው ሞልቷል። እረፍ ብሎ እንዳይናገር ንስሐ አባት ደግሞ ችግሩ በልጦበት በገንዘብ ተደልሎ ቁጭ ብሏል። ስለ ቤተክርስቲያን ችግርና መከራ ሰምቶ አረ ጉድ ነው ብሎ የሚያልፍ እንጂ ችግሩን ለመፍታት የሚሯሯጥ ምዕመን ደንብዛም የለም። ቤተ ክህነቱም ቢሆን ሙስናና በዘር መከፋፈል ነግሶበታል። እንዲሁም ወደ ቤተክርስቲያን አስተዳዳሪዎች ብንመጣ ደግሞ በመንፍቅና የሚጠረጠሩ ብዙ የቤተክርስቲያን አስተዳዳሪዎች አሉ። ምዕመናንን ከመርዳት ይልቅ ምንም ያልሆነ ቤተክርስቲያን አፍርሰው ህንጻ ቤተክርስቲያንን ለመስራት ይራራጣሉ። ህንጻ ስላሴ ግን እዚህ እየፈረሰ ነው። ሃይማኖቱን ስለሚለውጠው ምዕመን ስለሚቸገረው ምዕመን አይገዳቸውም። የቆመ ቤተክርስቲያን አፍርሰው የዕለት ጉርስ ካጣው ምዕመን ላይ ቤተክርስቲያንን ልሰራ ነውና ገንዘብ አምጣ ብለው ታቦት አውጥተው የሚለምኑ የቤተክርስቲያን አስተዳዳሪዎች በስተዋል። የቆመ ቤተክርስቲያን አፍርሰው በብዙ ሚሊዮኖች ቤተክርስቲያን የሚሰሩ ምዕመኑን ዞር ብለው የማይመለከቱ ጉባኤ የማይዘጋጁ ታቦት እንኳን በአመት አንድ የወጡ
ቃል እግዚአብሔር ከሚሰጥበት ይልቅ ገንዘብ የሚለመንበት ጊዜ ይበዛል። ይሄንን ነገር የሚቃወሙ ሊቃውንትን ደግሞ ስር ከስር እያሳደዱ ከሀገር አባረዋል። አሁን እረፉ ተው ብሎ የሚናገር ሊቃውንትም የለም። ለምን ከተባለ እንደ አካለ ወይ ይታሰራል ወይ ደግሞ ከስልጣን ይባረራል። እንዲሁም ወደ ሰንበት ትምህርት ቤት ብንመጣ ዕውቀት እንጂ ሕይወት የሌለው ሰንበት ተማሪ ምንም የማይገደው ከቦ ከዘመረ ምንም የማይመስለው ስለ ቤተክርስቲያን ማይጨንቅ ማይወያይ መፍትሄ ለማምጣት የማይጠር ሰንበት ተማሪ ያለባት ሀገር ናት። እና በዚህ ሁሉ አጋጣሚ ውስጥ ማን ተጠቀመ? መናፍቃን ተጠቀሙ። በሆድ አጣለው ሕዝበ ክርስቲያኑን ወሰዱት። አይዛብ ተጠቀሙ። በሆድ አጣለው በገንዘብ አጣለው ብዙ ክርስቲያን አይዛብ ሆኗል። ብዙ ክርስቲያን ደግሞ መናፍቅ ሆኗል። ግማሹም ደግሞ ማይተውን አስሮ ለሆዱ ሲል እንዲህ ሲንከባለል ታያላችሁ። ይሄ ሁሉ ችግር የመጣው ከቤተ ክርስቲያን አስተዳደር ጉድለት ነው። ቤተ ክርስቲያን ልጆቿን በፋይናንስ ብትደግፍ፣ ከህንጻ ይልቅ ሰው ላይ ብትሰራ፣ ቤተ ክርስቲያን ከሰዎች መለመን ብታቆምና የተቸገሩት መርዳት ብትጀምር ይሄ ሁሉ ችግር ይፈታ ነበረ። የገጽታ ግንባታ እየተባለ ተመችቷቸው ደልቷቸው ቲክቶከሮች ሲዘፍኑ፣ ቲክቶከሮች ሲዘሉ ጎንደር ላይ ትመለከቱ ይሆናል እንጂ ብዙ ሰው ብዙ ምዕመን ተቸግሮ ያለባት ሀገር ሃይማኖቷ እየተሸረሸረ ዕለት ዕለት እየጠፋባት ያለች ሀገር ብትኖር ጎንደር ናት። በአጠቃላይ ጎንደር ላይ ያለው ሁኔታ ይህንን ይመስላል። እግዚአብሔር ምሕረቱንና መፍትሄን ይላክልን። እኛን ወጣቶችና ዲያቆናት፣ ምዕመናን፣ ካህናት ስራ ብንሰራ እንደሚለወጥ ተስፋ እናደርጋለን። ይቆያል። ማለት ጎንደር ላይ ምንድነው የተፈጠረው? አሁንማ ዝም አልልም። ጎንደር ላይ ያላችሁት ግን ታሳፍራላችሁ። በመስቀላችሁ ካፈራችሁ ይህንንም ቪዲዮ አሳልፉት። በመስቀላችሁ የማታፍሩት በደንብ ሼር አድርጉና ለሚመለከተው አካል አዳርሱ። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነገርመ እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይኸው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አላሰማችኋል። አንተ ወንጌል ነው ብለው ያስክ ወንጀልን እንደፈለግክ መስበክ ትችላለህ። ሕፃን አባቶች፣ እናቶች፣ ሕፃናቶች ላይ ግን በየቤቱ እየገቡ ይሄንን ማድረግ ተገቢ አይደለም። ጎንደር ላይ ያላችሁት ባለማተቦች ግን በጣም ነው የምታሳፍሩት። ሕፃናቶች፣ አባቶች፣ እናቶች ይሄ ሁላ ግፍ ሲደረግባችሁ በየቤታችሁ እየገቡ እውነት ታሳፍራላችሁ። የፈለግከውን ማድረግ ትችላለህ። ነገር ግን ባለማተቦች፣ እናቶች፣ ሕፃናቶች ላይ ይሄ ሁላ ግፍ ሲደረግ እውነት ዝም አልልም። አጉል ባለ ተስፋ መሆን አልፈልግም። ይሄ የምታዩት ምስል ግን ከ5 ዓመት በኋላ ካልሰራን አዳምጡኝ፣ ካልሰራን የቤተ ክርስቲያናችን ዕጣ ፈንታ የሚሆነው ይሄ ነው። ሰላም ክርስቲያኖች እንዴት ናችሁ? ይሄ ቪዲዮ 5-10 ጊዜ ለሌሎች በተለይ የጉባኤ መምህራንና የአውደ ምሕረት መምህራን ላይ የየአድባራትና ገዳማት ሰባኪያን ወንጌልና የስብከተ ወንጌል ኃላፊዎች ጋር እንዲደርሱ አድርጉልኝ እባካችሁ። ትላንትና ወይ ከትላንት በስቲያ እንግዲህ ይሄ ከላይ የምትመለከቱት ምስል የሊቃውንት መፍለቂያ የዜማ የመጽሐፍት ትርጓሜ መማሪያ ቦታ ከሆነችው ከጎንደር የተገኘ ምስል ነው። በጣም ብዙ ባለማተብ ኦርቶዶክሳውያን መሬት ላይ ሲንደባለሉ ነበር። ጥያቄው መንደባለላቸው አይደለም፣ ያለ መስራታችን ውጤት እዚህ ደርሷል ወይ ነው። ይሄ ምናልባትም የክርስትና ኦርቶዶክሳዊ ክርስትና ዶሚኔት በተደረገበት አካባቢ ቢሆን እሺ፣ እንደዚህ በብዛት አገልግሎት በጣም እልፍ ሊቃውንት ባሉባት ዕለት ዕለት መሐረና ምህላ በሚደርስባት የብዙ ሊቃውንት መገኛ የቤተ ክርስቲያን ሚስጥር በምትባለው ጎንደር እንደዚህ አይነት የመናፍቃን ጭፈራ፣ እኔ ዲሞክራሲያዊ መብታቸውን እየነካው አይደለም፣ ያኛ ያለ መስራት ውጤት ነው። ልንነቃ ይገባል። ካልሆነ የሚቀረን ትላልቅ ካቴድራሎችና ገዳማት ወይንም እንደ ሮም አብያተ ክርስቲያናት ታሪክ ሆነን ነው የምንቀረው። ፕሊስ እባካችሁ ወንጌል የምትሰሩ ሰዎች የሚገባውን ትምህርት ለምዕመናን እናድርስ፣ ንቃተ ህሊና እንፍጠር። አለበለዛ በጣም 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 ቅርብ ነው፣ ጊዜው በጣም ክፉ ነው እና እባካችሁ ተማጽኖም ጭምር ነው። ወንጌል የምትሰሩ የመጽሐፍት ጉባኤ የጉባኤ መምህራን የሆናችሁ እባካችሁ የተለየ ፕላትፎርም ተዘጋጅቶም ቢሆን ምዕመኑ ጋር ዲቴይል መድረስ አለብን ለማለት ነው። ወዳችኋለሁ። ቤተክርስቲያንን ትንሣኤ ያሳየን። ምናልባት እንዲህ የሚል ዘፈን ካለ ፈልገህ እስኪ ብትሰማው ጋብዛለሁ። ለጤና ያድርግልህ የሚል ዘፈን ካለ እስቲ ይለያል ዘንድሮ ብለሃል። የሚሰገድለት አንድ አለ። የአክብሮት የጸጋ እያልክ ልቤን አትላጠኝ እባክህ። እኔ የፎረሽኩበት ጫወታ፣ እኔ ነጥብ የጣልኩበት ጫወታ። እኔ ደግሞ የሚያሳዝነኝ ጴንጤውም ተቀብሎ ይሄን የሚል አንዳንድ ነው ጎጋ ጴንጤ አለ። በእርግጥ የሚል እንዴት እንደሚያስጠላም
ሻሜታ እንደጠጣ ሰው አፉ ላይ እንዳለበት ሰው ነው የምትመስል። ኢየሱስን አስጠቁረ በሰፌድና በወንፊት ከጎረቤት ጋር ለመግባባት የምታደርገው ተራ ጫወታ ጊዜ አልፎበታል። የመለየት ዘመን ነው። የተማመንከው ነገር እንዳለ ነው የሚሰማን ሁላችንም እና ይለያል ዘንድሮ እያለን ነው፣ እየፎከረብን ነው። ያው መጽሐፍ ቅዱስ ምንም ስላልጠቀስክ እንግዲህ የመጽሐፍ ቅዱስ ነገር እዚህ ጋር እናነሳም። እኔም አንተም ስላላነሳ ፉከራና አሽሙር ስለተናገርክ በሚገባህ ልክ እንመልስልሃለን። ስቴዲየም ሙሉ ህዝብ ሰብስበ ስለ ኦርቶዶክስ አስተምህሮ የምትተቸው ምን ሆነ ነው? በጣም እኮ ነው የሚያሳዝነው። ኦልሬዲ እነዚህ ሰዎች እኮ ፕሮቴስታንቶች ናቸው፣ እንዳንተ ጴንጤዎች ናቸው። እና ወንጌል ልሰብክላቸው አንድ የሰበሰብካቸው ስለ ኦርቶዶክስ አስተምህሮ ስተት በየሄድክበት ቤተክርስቲያንን ካላነሳ ማንም እንደማይሰማ ታውቃለህ። በጋችሁ ጆሮ የሚሰጥ የለም። አሁን ደግሞ የሚሰማ ስታጣ ጴንጤውን ደግሞ መስደብ ጀመርክ። በጣም የሚያስጠላ። እኔ እንኳን ደግሜ የማልለው ይሄ አፉ ላይ እንዲሆኑ ተዝረክርኩ ስታስጠሉ ምናምን አይነት ነገር አሁን ከአንተ እንዴት እንደዚህ እንደደረስክ በጋሻው እኔ በጣም ነው ግራ የሚገባኝ። ምክንያቱም እኔ ከልጅነቴ አንተን ትምህርቶች ብዙ ስለሰማው አሁን ያለህበትንና እንደው የራስህን ቪዲዮ ውስጥ ዩቲዩብ ላይ ገብተህ በፊት ያስተማርካቸውን ትምህርቶች እስቲ ስማቸው። በጋሻው ምን ሆነ ነው እዚህ ጋር የደረስከው? ከዛ ውጪ ጴንጤውን ከኦርቶዶክሱ ለመለያየት ለሰፌድና ለወንፊት ብለህ አብረህ እንዴት ትኖራለህ? እንዴት ትላለህ? የመለየት ዘመን ነው ያለ ነው እንዴት ትላለህ? መጽሐፍ እኮ ብትችሉ ከሁሉም ጋር በፍቅር ኑሩ ነው የሚለው። እንዴት የመለየት ዘመን ነው? ሰው ጎረቤት ለጎረቤት ዕቃ ተዋውሶ እንዳይኖር ኢየሱስን ሸፍነ ለዕቃ መዋዋስ ብለህ ከጎረቤት ጋር አንድ ሆነ ትኖራለህ እንዴት ትላለህ? በጣም የሚያሳፍር አንድን ሃይማኖት ከአንዱ የመለየት ምን አይነት የጥላቻ ስብከት ነው የምታስተምራቸው? አንተ እኮ ወንጌል ትሰብካለህ ብሎ ነው የተሰበሰቡት ያ ሁሉ ህዝብ። አንተ ግን የጸጋ ስግደት የምን እያልክ ልቤን አትላጠኝ። እኔ ኦልሬዲ በዚህ ፎርሽ ያለው መፎረሽ ነው። ኦፍኮርስ እኛ እናውቃለን። ቆየ እኮ ከፎርሽ ቆየ ከወደቅ እና በጣም አንድ ነገር አጥብቄ ሁልጊዜ የምናገረው አንድ ነገር እውነት ነው የምላችሁ ከቤተ ክርስቲያን አገልጋይ ከነበሩ ከወጡ ሰዎች ሁሉ ቤተክርስቲያንን አጥብቆ የሚሰድቡ የሚተቹ የሚያዋርዱ ሰዎች በሙሉ ስማቸው ቢዘረዘር ከቤተክርስቲያን የወጡ ናቸው እንጂ ፕሮቴስታንት ቤት ውስጥ ያደጉ ሰዎች አይደሉም። ከዚች ቤተክርስቲያን የወጡ ሰዎች የወጡበትም ምክንያት ራሳቸው ስለማያውቁት ግልጽ አድርገው ማስረዳት ስለማይችሉ ቤተክርስቲያንን ይሰድባሉ። ግልጽ አድርገው መናገር ስለማይችሉ ምክንያቱም ባስተምሮ በኩል ከመጡ ቤተክርስቲያኗ ልክ ሆና ስለሚያገኟት በስድብ አርጅታለች፣ እንዲሆናለች፣ የምታስተምሩ ልክ አይደለም፣ ሌላ ምትለው ስለሌለ ማለት ነው። የሚያዳምጥ ሰው ስለሌለ መፎከር ጀመርክ። አሁን ደግሞ ይለያል ዘንድሮ አልክ ደግሞ። እኔ ደግሞ እንግዲህ ምናልባት እንዲህ የሚል ዘፈን ካለ ፈልገህ እስኪ ብትሰማው ጋብዛለሁ። ለጤና ያድርግልህ የሚል ዘፈን ካለ እስቲ ካለ በእናታችሁ ፈልጋችሁ ጋብዙት እሺ። ምክንያቱም ይለያል ዘንድሮ እያለን ስለሆነ እኛም ደግሞ ለጤና ያድርግልህ የሚል ዘፈን ፈልገን እንጋብዛለን። ሌላ ምን ማድረግ እንችላለን? ግን ብትረጋጋ መልካም ነው። እድሜ ትልቅ ነው፣ ኦልሬዲ እያረጀህ ነው እና ከቻልክ እንደ ሌሎች ሰዎች የራስህ የምታምንበትን ስብከት ስበክ። ቤተክርስቲያንን አትንካ። ብዙ ፓስተሮች ልደረድር ይችላሉ። የራሳቸውን ትምህርት አስተምረው የራሳቸውን ያመኑበትን አስተምረው የሚኖሩ አንተ ግን ያመንክበት ስለሌለ የቤተ ክርስቲያኗን ትምህርት ስህተት ነው በማለት ላይ የተመሰረተ እሳቤ ስላለ ቤተክርስቲያኑ ስትሰድብ ትውላለህ። እስቲ አንተ እንደው አንድ ኦርቶዶክስ ሳትል የሰበከው ስብከት ጴንጤ ከሆንክ ካመጣ እገረምብሃለሁ። እና ራስህን ቻል እባክህ፣ ራስህን ቻል ሰውዬ፣ ከእኛ ላይ ውረድልን። በቃ እኛ አልደረስንብህ። የበጋሻው ትምህርት ስህተት ነው ብለን አልመጣንብህ። ስህተት ነው ብለህ ትመጣለህ፣ ከዛ ደግሞ ቤተክርስቲያን ትሰድባለህ። በቃ በዚህ ጨዋታ ፎረሽኩ አልከን እኮ። ከፎረሽክ ያልፎረሽክበትን አሁን ያዝከውን አስተምር። ለምን ስለ ፎረሽክበት ነገር ታነሳለህ? እዛ ያለው በሙሉ ጴንጤ ነው የሰበሰቡ። ስለዚህ የሚያምኑበትን አንተ ያመንክበትን ልክ ነው ያልከውን ንገራቸው እንጂ ሌላው ሰው ያመነበት ነገር ያ ነገር ስህተት መሆኑ ለእነዚህ ሰዎች መንገድ ምን ይጠቅማል? እና አትፎክር።
ለሁሉም ጊዜ አለው ይላል መጽሐፍ አይደል? ገብቶሃል እባክህ።